ሰላም ሰላም የአሜሪኮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም እንዴት ናችሁ? ጤና እንዴት ይዟችኋል? 2019 መጣው እያለ ነው። እኛም ይኸው እንግዲህ ከሞላ ጎደል እዚህ ደርሰናል። እግዚአብሔር ይመስገን። ውጣ ውረድም ቢኖር ድካም ቢኖር ደስታም ቢኖር እዚህ ደርሰናል። ለሁሉም ግን እስከዚህ ሰዓትም ስላደረሰን እግዚአብሔር ይመስገን። እንግዲህ ዛሬ ለየት ባለ ቪዲዮ ነው የመጣሁትኝ። ከፊልድ ከመጣው በኋላ ረጅም ጊዜ ቤት ለማሳለፍ እየሞከርኩ ነው። ያው እንደምታውቁት ደግሞ ወደ ቤት አይምሮአችንም ወደ ቤት ተመልሷልና ደስታ እየተሰማኝ ነው ያለው ለሁሉም ነገር። በዚህ አጋጣሚ ግን እኔ ኢትዮጵያ ውስጥ ሱፐር ማርኬቶች ውስጥ ቪዲዮ መቅረጽ የማይቻልበት ምክንያት ብዙም ባልገባኝም አይ ዶንት ኖ ለምን እንደሚከለክሉ። ዞሮ ግን ዛሬ ውሏችን ምን እንደሚመስል በጥቂቱም ቢሆን ለማሳየት ነው የሞከርኩት። በጠዋት ወጥተን ሱፐር ማርኬት ሄደን ነበረ። አንዳንድ እቃዎች የሚገዙ ነበሩ። ያው መቅረጽ ስላልተቻለ የተወሰነውን ነው እንደጀመርን ነው እንዲቆም ያደረጉን። ዞሮ ግን ያው ሁሉም የየራሱ መስሪያ ቤት ህግና ደንብ ስለሚኖረው እሱን ማክበር ግድ ይለናል። ከዛ እንግዲህ ውሏችን የሆነው ግቢያችን ውስጥ ረጅሙን ሰዓት ያሳለፍነው ግቢያችን ውስጥ ነው። አንጥፈናል፣ ፈርሸናል። ልፊያው፣ ጨዋታው፣ ሳቁ፣ ዳንሱ ብዙ ነበር። የማዬ ራሱ አንድ ስራ ሆናብን ነበረ። በቃ በጣም ደስ ብሏት ነበር ስትጫወት ስትዝናና። እናትየዋም በጣም ደስተኛ ነበረች። በቃ ደስ የሚል ውሎ ነው እየዋልን የነበረው። በዚህ አጋጣሚ ግን በቃ ውስጣችሁ ሰላም ሲሆን ደስታ ሲሆን የሚሰማችሁ ነገር በነፃነት በቃ ልጅ ትሆናላችሁና ደስ የሚል ቀን ነው በእውነት ያሳለፍኩት። ይሄን ነገር ራሱ ሚስ አድርጌው ነበር ረጅም ጊዜ ሆኖ የነበረ። ግን ራይት ናው አሁን ነገሮች ተስተካክለውልናል። ደግሞ ይገርማችኋል ሁለተኛ አመታችን ያው የሚቆጠረውም የማይቆጠረውም ተደምሮ ሁለተኛ አመት የጋብቻ ጊዜያችን ኦልሞስት አሁን አንድ ቀን ወይ ሁለት ቀን ቢቀረው ነው። እሱ ራሱ ድባቡ ደስ ይላል። እናትም ደስተኛ ነች በጣም እንደምታዩት ከልጇን በላይ እሷ ራሷ ልጅ ሆና ነበረ። ማዬ አላደገችባችሁም? አሁን እንግዲህ ምን ያህል ጊዜው እየሄደ እንደሆነ የምታውቁት ማዬን ስታዩ ነው። እኔ ማዬን ባየው ቁጥር ምን ያህል ጊዜው እየሄደ እንደሆነ ነው እንትን የሚለው። ቆንጆዬ ሆና ፀጉሯን ተሰርታለች። እናትየዋ ነፍሷን ነው የምትስተው። ለልጇ ያላት ነገር ይገርመኛል። በቃ በደንብ ትንከባከባታለች፣ ታግዛታለች። ፀጉሯን ሁሉ ዛሬ እዩት እንዴት እንደተሰራች። እኔ እንደዚህ ስትሆን ትለወጥብኛለች። ብዙም አልወደውም ይሄን ፀጉር ስራዋን፣ ግን ደግሞ ሴት ትመስላለች እንደዚህ ስትሆን። ፀጉሯ ደግሞ ዝም ብሎ እንደ ነገሩ ሲደረግ ደግሞ ወንድ ነው የሚመስላቸው ብዙ ሰዎች እና እንደ ወንድ አድርገው ሲያወሩ እናትየዋ በጣም ትናደዳለች። እኔ ደግሞ በጣም እሷ ስትናደድ ደስ ይለኛል እናትየዋና በጣም ደስ የሚል ነው። ቡና ለምን አናፈላም የሚል ሀሳብ መጣ ዝም ብለን ቁጭ ከምንል። ያው ድሮ በስነ ስርዓት ቡና ተቀምጦ ሲኒ ተደርድሮ ምናምን ነበር። አሁን ግን የቤቷ ንግስት ትንሽዬዋ ንግስት ማለት ነው ካደጉ በኋላ እግር ካወጡ በኋላ ግን ያው ሁሉ ነገር ወደ ውስጥ ገብቷል። አሁንም እንደምታዩት ጠቅላላ ሲኒ ነሽ ምንድነሽ በቃ መጎተት መጣል መስበር ነው። ተሸርፎ አብዛኛው ደግሞ ጆሮዎቹ ተሸርበው አልቀዋል። እኔ እንደውም ካሁን ይሄ መስታወት ተሰብሮ ላይ ብዬ ስጋት ውስጥ ነበርኩኝ። ግን እስካሁን ምንም አልሆነም። ከዚህኛው ከሮኮቦት ይልቅ እኛ በራሳችን ብንደረድር የሚል ነገር ተመካከረንና ከማዬ ጋር ያው እኔ እሷ ታቀብላለች እኔ ደረድራለሁ። በቃ ከልጅ ጋር ስትሆኑ ልጅ መሆን አለባችሁና እንደ ህፃን ልጅ ካልሆንን ደግሞ ችግር ነው። እነሱ መሆን አንችልም። እድለኛ ነኝ እኔ በበኩሌ እኔ መሰለሽ ልጅ ነው የወለድኩት። እግዚአብሔር ይመስገን። በጣም ደስተኛ ነኝ። ከሁሉ ነገር በላይ ደግሞ ፈጣሪን አመሰግነዋለሁ።
እናም እናትየዋ በንዴት ነው ብዙ ነገሩን የምታየው። በቃ ምርር ነው የምትለው። ስፔሻሊ ቡና ሊጠጣ እቃ ሲተረማመስባት በቃ ብስጭት ነው የምትለው። ግን ምን አማራጭ አለ? ከወለዱ በኋላ እኮ እነሱ የሚሉት እንደነሱ መሆን ነው እንጂ እንደኛ እንዲሆኑ መጠበቅ ከባድ ነውና ልጆችን በተቻለ መጠን በዚህ እድሜ አይምሯቸው ገና እየተሰራ እያደጉ ከፍ እያሉ ስለሆነ ብንጮህባቸውም ጥሩ አይሆንምና ልጆችን እንደ ሁኔታው እያዩ እንደ ነገሩ እያዩ ሼፕ መስጠት ማሳደግ ነው የሚሻለው። እና ይሄው ተጀመረ እንግዲህ ጆሮዋን ሰበረችላት። ያንዷን ሲኒ የቀረች ነበረች። እኔ ነኝ አሁን ጥፋተኛ እዚህ ጋር ለምን አታያትም ለምን አትቆጣጠራትም ትለኛለች። እኔ ምን ነግራኝ አትሰብረው። ዞሮ ግን ያው በጩኸት በጭቅጭቅ በዳንስ በዝላይ ነው እያሳለፍን ያለነው። ኦልሞስት ካሉት ሲኒዎች ውስጥ ጠቅላላ አንድ ነበረች። በእውነት አንዷ ነች መሰለኝ። ያው ብቻ ተሰብሮ አልቋል። ምንም የቀረ የለም። ይሰበር ምን አባቱ እሷ ደህና ትሆን ብቻ ትወቀው። አሁን የሚጎዳና የሚጠቅማትን ነገር ገና የምትለይበት ሰዓት ስላልሆነች መረዳት ነው ያለብን ብዬ ነው የማስበው። ከሞላ ጎደል ይህን እየመሰለ በዚህ መንገድ እያሳለፍን ነው። እናትየዋ በቃ ታመመች ራሷን በቃ ተበሳጨች። እንግዲህ ምን እናርግ? ይሄን ነገር አለችው ነበር። በእውነት ነው የምላችሁ። እንደዚህ ተጫውተን ተዝናንተን ተጫጩኸን ደስ የሚል ቀን ማሳለፍ ቀላል አይደለም። ቤተሰብ ሰላም ሲሆን ሁሉ ነገር ጥሩ ሲሆን አይምሮም ራሱ ይሰበሰባል፣ ነገሮች ይቀናሉ፣ ይሳካሉ። ወደ ቤት ለማየት እንሞክራለን ሁሉን ነገርና እግዚአብሔር ይመስገን ለዚህ ላበቃኝ አምላክ። እማዬ እንዳባቷ የሳህን ኮፍያ ለማድረግ እየሞከረች ነው። አሁን እያንዳንዷ የምታየዋን ነገር ለማድረግ ትሞክራለች እና እኔ ሳረግ አየችኝ። እሷም ኢሚዲየትሊ ወዲያው ይሄን ነገር ማድረግ ጀመረች። በጣም ፈጣን ነች እማዬ። ነገሮችን ቶሎ አንደርስታንድ ታደርጋለች። በቃ ይኸው ሉጣ ነው አሁን ደግሞ እንትኑ ላይ የምትል ያለችው። እንግዲህ ተሰብሮ ጉድ ልታረገን ነው እቺ ልጅ። ስለ ሁሉም ነገር ግን እማዬ ድሮ እንደ ልባችን እንተኛ ነበር፣ በጊዜ እንደፈለግን እንበላለን። በቃ የራሳችን ጊዜ ነበረን። አሁን ግን እሳቸው ከመጡ በኋላ የግል የሚባል ጊዜ የለም። በቃ አይቻልም። ይኸው በጭፈራ ሁሉ ነው ሳዝናናቸው የነበረው። በጣም ባይዘው ጭፈራ ላይ በጣም ጎበዝ ነኝ፣ አልታማም። ያው እንደሚሆን ማድረግ አያቅተኝም። ዞሮ እማዬም ዝልል ጭፍር ማድረጉን ጀምራለች። ብዙ ቪዲዮዎች አሏት፣ ግን ያው ራቁቷን ሆና ስለሆነ አብዛኛው ቪዲዮዎቹ ያሉት ዘፈኖች፣ ያው ልጆች የራሳቸው ዘፈን የሚሉት አለ አይደለ፣ በመሃል የሚወዱት በቃ እንደሱ አይነት ነገሮች አሏት። የተወሰኑ ዘፈኖች እነሱን በጣም ትወዳቸዋለች። ይኸው እናትየውም እስክስ እያለች ነው። በጣም ቆንጆ ቀን ነበረ። አየሩም ደስ ይል ነበረ። በቃ ከሞላ ጎደል እንደዚህ እያደረግን አሳለፍን። እናትየዋ በቃ በማዬ እቃ ይሄ ሲኒ ማንሳት ማስቀመጥ ምርር አላት። ገና ኳስታ ያላቸው ይለይልሽ ፉር አረገች። እኔ እስከማናንሼ በቃ እሷ ስትወረውር እኔም ወረውራለሁ። በቃ ስበሩት አለች። እሷም እንግዲህ እሷ እንደምትሆነው መሆን ነው። ማዬ ደስ ይላታል። እሷም ነገሮችን እሷ የሚያዝናናትን ነገር ነው ማድረግ የምፈልገውና በቃ ምንም አያስፈልግም ሁሉ ነገር። እዚህ ጋር እየተበሳጨች ነበር እናት። አርፈ ተቀመጥ ብላ በቃ የማዬ ቆሎና ፋንዲሻ ካየች ዳቦ ካየሽ በቃ በተአምር አትሰማ። ፋንዲሻ ደግሞ ያው ለልጆች ጥሩ አይደለም። እየተለየ ይሄ ጉሮሯቸው ላይ እንዳይለጠፍ ምናምን መለየት ያስፈልጋል፣ ጥንቃቄ ያስፈልጋል። ያው አክ ብለው ማውጣት ስለማይችሉ ማለት ነው። እሱን በተቻለ መጠን ለመጠንቀቅ እየሞከርኩኝ ነበረ።
አሁን ፋይናሊ እሷም ተረጋግታልን ብርዱም ትንሽ መጣ ሲል የምንለብሰውን ነገር ለበስ አድርገን ደስ የሚል ነገር እያወራን ቁም ነገር እያወራን ሁልጊዜም የይቅርታ ልብ ካለን ግን ነገሮች ይስተካከሉልናልና ይቅርታ ማለት በጣም ትልቅ ነገር ነው። ሰይፉ ላይ የአሁኑ ሳምንት ሰይፉን ፕሮግራም አይታችሁ ከሆነ ወልደው አይ ቲንክ ፋና ላምሮት ላይ የቀረቡ ልጆች ናቸውና ወልደው ነበረ። ግን በራሳቸው ምክንያት ተለያይተዋል። ልጁም ይቅርታ ብሎ ነገሮች ተስተካክለው ወደ ይቅርታ ተመልሰው አሁን አብረው ለመሆን እንግዲህ ያሰቡ ይመስላሉ። ሰይፉም በዚህ ሀሳብ ላይ በደንብ ገፍቶበት ነገሮችን አስተካክሏል። እንደሱ አይነት ሽማግሌዎች አያሳጡን። እኔ ደግሞ በዚህ በሽምግልና ላይ ይገርማችኋል፣ ሰው ገብቶ ከሚያስታርቅ ራሳችን ተፋሽተን ተባልተን ብንታረቅ ደስ ይለኛልና እኔና እናት ላይ ብዙ ጊዜ እንደምታውቁት ጥሩ ስሜት እንደሌላችሁ አውቃለሁ። ግን በቃ በቤተሰቤና በልጄ ቀልድ አላቅም። ሁላችንም በጫማ ውስጥ በእኛ ባለንበት ጉዳይ ጫማ ውስጥ ሆነን ስናወራ ነው ስለ ነገሩ የሚገባን። ዞሮ ግን ያ ሁሉ አስቀያሚ ጊዜ አልፎ ነገሮች ተስተካክለው እዚህ ጋር ደርሰናልና እግዚአብሔር ይመስገን ለማለት እፈልጋለሁ። ማየም አድጋለች፣ ትልቅ ልጅ ሆናለች። እኔ እሷን ስስማት እንዴት እንደምትሆን በቃ እንዴት እንደምትቀና እንዴት እንደምትገረም ልነግራችሁ አልችልምና እዚህ ጋር ደግሞ ጭፈራውን አደራሁላቸው። በቃ በጣም ሳዝናናቸው ስጨፍርላቸው ነበረ። የሆነ ይሄ ቲክቶክ ላይ የሚታይ ዘፈን አለና አሁን የመጣ ዘፈን ነው ይሄ የድሮ ዘፈን ነው፣ ግን እሱን እያየው ለማስመሰል ነበር የምጥረው። በጣም በጣም ራሴን ታዝቤዋለሁ ከተቀረጸ በኋላ ይሄ ቪዲዮ እና የሆነ ነገር ነው የምመስለው። በቃ የለሁበትም። ቅድም ጉር ያልነበረ አሁን ግን የለም። ያው ራሳችሁ አይታችሁ እንድትፈርዱት ነው። ዞሮ ግን የው እናት እንዴት እንደምትስቅ ብዙ ጊዜ እንደዚህ ያዝናናቸው ነበርና እሱ ጠፍቶ ነበረ። አሁን ግን እግዚአብሔር ይመስገን ተመልሷል። ጭፈራው ደርቷል። ያው ይጠፋብኛል፣ ኮፒ ለማድረግ እየሞከርኩ ነው ያለሁትኝ። ዞሮ ግን የተሳካልኝ አልመሰለኝም። እግዚአብሔር ይመስገን ይሄን ነገር ላሳየን፣ ይሄን ነገር ላመጣልን። የቤተሰብ ጊዜ ምን ያህል እንደሚያስፈልግ ደግሞ ከአጠገባቸው ራቅ ስትሉ ነው የሚገባችሁ። እና በቃ ሁሉ ነገራችሁ ልቤም እኔ ልጄ ጋር ባለቤቴ ጋር ነው የነበረው። ደግሞ ጥሩነቱ እንደሄድን እሷን ፊል አደረገችው መሰለኝ። የሄድኩበት ቦታ ስለነበረ በጥሩ ሁኔታ እሷ ነገሮችን ማኔጅ ለማድረግ በጥሩ መንፈስ ለማውራት ሞከረችና እኔም እስከመቼ የማያዛልቅ ነገር ውስጥ መቆየትም ማጉልልህ ጥሩ አይደለም ብዬ አሰብኩኝ። እና ያው እንደዚህ ማስነካት ነው። እነሱም እየተዝናኑ እየጨፈሩ ነው። እማዬ ግራ ገብቷት ነው የምታየው። አሁን ይሄ ምንኛ ነው እንደው ምን የሚሉት ጭፈራ ነው? ምንም የማይገባ ነው። ዞሮ ግን ተዝናንተናል። ዋናው ማዝናናቱ ነው፣ መጨፈሩ ሳይሆን ግቢያችን ውስጥ እንደዚህ አይነት ጊዜ ለማሳለፍ ሞክረናል። ማንንም አንሰማም ነው ነገርየው። ስለ ሁሉም ነገር እግዚአብሔር ይመስገን። ይኸው ወገብም ተይዟል፣ ቦርጭም አብጧል። ያልተሞከረ ነገር የለም ለሁሉም፣ ግን አንዱም የተሳካ አይመስለኝም። ሱፐር ማርኬት እንግዲህ የቻልነውን ያህል ቀርጸናል። እንዳልኳችሁ ለመግዛት ተሞክሮ ነበረ። ፊትና ኋላ ኤዲት ተደርጓል ነገርየው። በመሀልም ደግሞ ማታ አካባቢ ወተን ማኪያቶ ጠጣን። ከማኪያቶ ጠጥተን ማየ ደስ አላት በጣም። መሸት ብሎ ስለነበር ደግሞ ያው ብዙም ሰው አልነበረም። የነበርንበት ቦታ ተመችቶን ነበረ። ማኪያቷችንን ጠጥተን እናቴ ተደስታ በቃ አልጋበዝኳቸውም ነበርና ከመጣው በኋላ ያው ስራም ተጠራቅሞ ስለጠበቀኝ እሱ ላይ ትኩረት አደረኩኝ። ዞሮ ግን በጣም ቆንጆ ቀን ነው እያሳለፍን ያለነው። በዚህ አጋጣሚ እናትን ግን ሰውነቷን ቼክ አድርጉት። እናት ሰውነቷ በጣም እየቀነሰ ነው።
በቀን አንዴ ነው ምግብ እየበላች ያለችውና በጣም 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 ከቀን ቀን ጭር እያለችብኝ ነው። እኔ ደግሞ ተይ ግድ የለሽም እያልኳት ነው። ዞሮ ግን በቃ ልብሶቼን መልበስ አልቻልኩም ነው የእሷ ዋናው አርጊውመንቷ። እንዲህ እንዲህ እያልን ዋልን፣ ተጫወትን፣ ተደሰትን። ይህን ላደረገልን ደግሞ እግዚአብሔር ይመስገን። 2ኛ ዓመታችን መጣው እያለ ነው። ብዙ ትውስታዎች ይኖሩናል። ብዙ የምናስታውሳቸው ነገሮች እንዳሉ ይታወቃሉ። በጣም ጥሩ ነገሮችን ነው እንግዲህ እዚህ ላይ ጥሩ ነገሮችን ብታዩ ብዬ ነው የማስበው። ስለ ሁሉም ነገር ይመቻችሁ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ኮመንት ማድረጋችሁን አትርሱ። እንወዳችኋለን። ባይ